ዲያቆኖችሽ ውሸታም እንደሆነ እያስረዳዎች ነው። ያው እኔ ማስረጃዎች ያልኩሽ ነው። እኔ ግን ከዛ ተቃራኒ የሆነውን ሙሉ ነች የሚል ቃል በቃል ልስጥሽ እያልኩሽ ነው። እንዳውም ይሄንን ሐዲስ ላይ ስለምን ያለውን ልመልስልሽና ወደ ሐዲሱ ማን ነው ወደዛ አመጣልሻለሁ። ኦኬ እሺ። ለምሳሌ ቤተሰብ አሁን ለምሳሌ ቤተሰብ እንኳን ለወንድ ልጅና ለሴት ልጅ ሲያወርስ ምንድነው አሁን ለምሳሌ ለሴት ልጅ ከወንዱ እጥፍ ነው እንደዛ አይነት ነገር ይሰማው መስሎኛል። እና ይሄስ እሱንም ልመልስልሽ በጣም ስለበዛ እሱንም ልመልስልሻለሁ። ችግር የለውም። አሁን ስለ ሴት ልጅ ጎደሎና ሙሉነት ላውራሽና ወደ ቀጣዩ ሁላቸውንም እናያቸዋለን። እሺ ኮሜንት ላይ ማንም ክፉ ሰው ክፉ ቃል እንዳይናገራት እኔ እሷን አልናገርም። ለሁላን ታውቃላችሁ የሰጧትን ነው መታ እየጠየቀቻለች። እሷ ሳትሆን ጥፋተኛ ከላይ ሆነው ይሄንን ነገር የሚነግሯቸው ናቸው። ስለነዚህ አስቡት እናንተ ምን ያክል እየዋሻቸውና እየቀጠፉባቸው እንደሆነ ማለት ነው። ምን ያክል እንደ ኳስ እንደሚጫወቱባቸው የሌለ ነገር ነው የሚነግሯቸው። ጎደሎናት የሚላለው የሐዲስ ላይ አዳም ጭቃ ጎደሎናት የሚላለው የቁርአን ሐዲስ ላይ ላ የለም። ነቅስ ማለት እንደ አረበኛ ማነስ ይሆናል፣ መርሳት ይሆናል፣ መግደል ይሆናል። በእርግጥ ገብታችኋል አይደል? አረበኛ በጣም ሰፊ የሆነ ቋንቋ ነው። ነቅስ ማለት ማነስም ሊሆን ይችላል። ነቀሰ ማለት ነው ልጆች አነሰ ማለት ነው አይደል? ሁለተኛ ነቅስ ማለት ጉድለትም ሊሆን ይችላል፣ ጎደለ ማለትም ሊሆን ይችላል። ችግር የለው። ሶስተኛ ምን ሊሆን ይችላል? መርሳት ሊሆን ይችላል። ገብቶሻል አይደል? ታዲያ በቁርአን ላይ በምስክር ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት የትኛውን ነው ከተባለ ስለ ጉድለት ወይንም ስለ መቀነስ ሳይሆን ስለ መርሳት ነው። ስለ መርሳት ነው። ለምን ከተባለ አሁን እናንተ ይሄ ያነሳሽው ሐዲሱ ላይ የሚለው ምን መሰለሽ? በምስክር ጊዜ ሲባል በሁሉም ምስክር ጊዜ አይደለም። የሚገርምሽ በሁሉም ምስክር ጊዜ ሴት ልጅ ከወንድ ልጅ ጋር እኩል ነች። ነገር ግን በአንድ ጊዜ ብቻ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ምንን አስመልክተው ነው ከተባለ ከሱረቱል በቀራ አየተ ደይን ላይ እዛ ጋር አገናኝተው ነው። በገንዘብ ምስክር ጊዜ ለምሳሌ አንድ ሰው ለአንቺ ገንዘብን በሚያበድር ጊዜ የዛኔ ምስክርን ያድርግ ተብሏል። አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ አለ። አየሽ ወንድም ራሱ ሁለት ምስክር ይሆናል። በዛን ጊዜ አንድ ብቻ አይደለም የሚያስፈልገው ወንድም ሁለት ይሆን አለ አላህ ቃሉ ላይ ሲናገር። ከዚያ ጋር አገናኝተው ነው እየተናገረ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በሁሉም ምስክር ጊዜ በሌላው እኩል ነች፣ እኩል ነው የምትመሰክረው። ወንድም ሴትም እኩል ነው። ነገር ግን በዚህ ጊዜ ብቻ ነው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት። ስለዚህ ሴት ልጅ በምስክር ጊዜ ብሎ በጥቅሉ አይነገርላትም። ነገር ግን በአንዲት ጉዳይ ላይ ብቻ ነው። እርሱም ገንዘብ በሚበዳደሩ ጊዜ ነው። እኔ ለአንቺ ገንዘብ ባበድር ከፈለኩኝ የዛኔ ምስክርን አድርጎ ብሏል አላህ ሱብሓነሁ ወተዓላ። ቆይ አንዴ ጨርስ ሐሳቤን እስኪጨርስ ድረስ ይታደርግ አላህ አየተ ደይን ላይ ሲናገር ያ አዩሃ الذين آمنوا إذا تداينتم بدين إلى أجل مسمى فاكتبوه وليكتب بينكم كاتب بالعدل ولا يأبى كاتب أن يكتب كما علمه الله فليكتب وليملل الذي عليه الحق وليتق الله ربه ولا يبخس منه شيئا فإن كان الذي عليه الحق سفيها أو ضعيفا أو لا يستطيع أن يمل هو فليملل وليه بالعدل كان بኋላ واستشهدوا شهيدين من رجالكم አለ። እናንተ ያመናችሁ ሰዎች ሆይ ብድርን በምትበዳደሩ ጊዜ ያንን ጊዜ ገደቡን ጻፉት አለ። በዚህ ጊዜ ልትመልስለት የሚለውን እንዲጻፍ አዘዘ። ከዚያ በኋላ ይሄን ህግ እያስቀመጠ ያለ ከወንዶቻችሁም ሁለት ምስክሮችን አድርጉ አለ። ከዚያስ ወስተሽሂዱ ሸሂደይን ሚን ሪጃሊኩም ካለ በኋላ ፈኢን ለም የኩና ረጁለይኒ ሁለት ሰዎች ሁለት ወንዶች ካልሆኑ ግን ፈረጁሉን ወምራአታን አንድ ወንድና አንዲት ሴት አለ። ኦኬ ለሱስ በቂ ለምን አልሆነም? እኩል ነገርሽ ነው። ትዝታ አዳምጪ። ጎደሎ ነች ስለተባለ አይደለም ያንን ስህተት እንደሆነ ነገርሽ ነው። ምክንያቱም እዚያው ላይ ሊናገር ነው። አሁን አንቺን ትዝታ የጠየቅሽው ጥሩ ጥያቄ ነው። ለምንድን ነው ብላ ጠየቀች። በጣም ጥሩ። እዛው ለምን እንደሆነ አላህ ተናገረ። ገባችኋል? ከፍቻ ያሳያቸዋለን። ምን አለ አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ። ፈኢን ለም የኩና ረጁለይኒ ሁለት ሰዎች ካልሆኑ ግን ፈረጁሉን አንድ ወንድና ወምራአታን ሁለት ሴቶች። ለምን የሚለውንም በአላህ እዛው ጠቀሰ። ጎደሎ ስለሆነች ነው ብለዋል ወይ? ላ አይደለም፣ ውሸት ነው። ዛሬ ይሄን ውሸት ታያላችሁ። አውጥቼ አሳያቸዋለሁ። ምን አለ አላህ ሱብሓነሁ ወተዓላ አንተ ضل ኢሕዳሁማ ፈቱዘኪረ ኢሕዳሁማ አልኡኽራ አንዷ ብትረሳ ሌላኛዋ እንድታስታውሳት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ናቅሰቱ ዐቅል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የአእምሮ ጎደሎ ስለሆነች እያሉ ሳይሆን እርሷ ያንን አላህ ሲናገር ምክንያቱን አንዷ ብትረሳ እንኳን ሌላኛዋ እንድታስታውሳት አለ። ገብቶሻል? አንዷ ብትረሳ ሌላኛዋ እንድታስታውሳት መርሳት እንጂ ጉድለት አይደለም ማለት ነው። አሁን ቃል በቃል ይሄን እንደሆነ መርሳትን እንደሆነ ላሳይሽ ማስረጃ ከቁርአን በአማርኛ ከፍቻ ሳይቻለሁ። በአረበኛ የምትሉ ልጆች
ታስቡት አድነኝ እያለ ሲለምን ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አውጣለት አለ ረመዳን። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አድነኝ እያለ ይለምናል ኢየሱስ ክርስቶስ። ደንግጣለች። አድነኝ የሚል አይልም በፍጹም ብላለች አይደለ? ያው ኢየሱስ ክርስቶስ አድነኝ ይላል። ዮሐንስ ወንጌል ስለ መለኮቱ እንደተናገረው ሁሉ እኮ ስለ ሰውነቱ የተናገረው ብዙ ክፍል አለ። ታይ ቃል ሊመጣ ሲል አሁን ለብለብ አይበልሽ። ያው እና 27 ነው ሀሳቡ እንረዳ። አይሽ 27 ምን ትላለች? ድምፅን ከፍ አድርጋታ 27 ነው። አንብቤ አሁን ነፍሴ ታውካለች ምን ስላለው አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው። ስለዚህ አድነኝ እያለ ኢየሱስ ክርስቶስ ይለምን ነበር። ይሄ የተናገረው ስለ ሰውነቱ ነው። ታዲያ ስለ መለኮቱ አይደለም። ኢየሱስ ክርስቶስ አድነኝ እያለ ይለምናል። ነገርኩ እኮ ፍጹም ሰው ፍጹም አምላክ ነው። ስለ አምላክነቱ እንደተናገረው ሁሉ ስለ ሰውነቱ፣ ምክንያቱም የሰው ልጅ ያለ ስለ ራሱ ይናገራል። ስለ ሰውነቱ ነው አድነኝ ያለው። ስለዚህ ጸሎቱን ተቀብሎታል፣ አድኖታል ሰውነቱን ማለት ነው አይደለ? አልሞተም። ስለዚህ አላሁ አክበር ስለ ሰውነቱ ነው ብላ ክርስትና እንደምጥማጡን ያጠፋችው። ምክንያቱም በሰውነቱ ነው ያለው አለችን። እሺ ሰውነቱ አልተገደለም፣ አልተሰቀለም፣ ድኗል ማለት ነው አይደለ? አድነን ከዛ በኋላስ ምን ይላል? ግን ፈቃዴ ሳይሆን ያንተ ፈቃድ ይሆናል እኮ ይላል። አዎ ከሞት ሊያድነው ወደሚችል አምላኩ ጸልዮ ኢየሱስ ክርስቶስ በስጋ ወራት ወይንም በሰውነቱ ጸሎቱ ተሰምቶለታል፣ አልተሰማለትም። ግን ፈቃድ የኔ ፈቃድ ሳይሆን ያንተ ፈቃድ ልሆን ግድ ይላል። ምክንያቱም አላነበብኩትም በስርዓት ብሏል። ግን ከዚህ ከሞት ሊያድነው ወደሚችል ወደ አምላኩ ኢየሱስ ክርስቶስ ጸልዮ ጸሎቱ ተሰሚነት አግኝቷል አላገኘም? ትርጓሜ አለው ለማንኛውም ነገር። ይህንን አባቶች በደንብ ተርጉመው አስቀምጠውታል። እኔ ብዙም እውቀት የለኝም በዚህ። እንደሱ ከሆነ ተናግረዋል። በክርስትና እርሾ ያለው ምግብ መብላት ይቻላል አይቻልም? እርሾ የምን እርሾ ነው? እርሾ ያለው ምግብ መብላት ይቻላል አይቻልም? እርሾ አታውቅም? እናትሽ እንጀራ ምናምን ስታቦካ ዳቦ እርሾ ምን አገናኘው? እርሾ ያለው ምግብ አትብሉ ይላል ክርስትና። ምን ትያለሽ? እርሾ ያለው ምግብ ምንድን ነው? እኛ የምንበላው ቀጥታ ምግብ ዓለማዊ ምግብ ነው ወይስ መንፈሳዊ ምግብ? እርሾ ያለው ምግብ እንዳበሉ ይላል እግዚአብሔር። እሺ ለማንኛውም ጥያቄ አለኝ። ለምሳሌ ጅብሪል አንዳቤ ስለ ነብይነቱ አረጋግጦለታል ብለኸኛል አይደል? ማለት ካልተሳሳቱ። እሺ እኔ ከአላህ የተላኩኝ መልእክተኛ ነኝ፣ እኔ ገብርኤል ነኝ ብሎ ስናገር ለመሐመድ ስናገር ማስረጃ ያየ ሰው አለ ወይስ መሐመድ የነገረህን ነው? ለምሳሌ እንደዛ ብሎ ገብርኤል ለመሐመድ ሲነጋገሩ የሰማ ሰው አለ ወይስ መሐመድ መጥቶ እንዲህ አለኝ ገብርኤል ብሎ የነገረህን ነው? አንደኛ ሌላ ሰው ሶስተኛ ወገን መኖር አለበት የሚለው መስፈርት ስህተት ነው። ምክንያቱም መሐመድ ራሱ ነው አላህ ነገረኝ ገብርኤል ነገረኝ እያለ እኔ ነብይ ነኝ እያለ ማወራውን ከመሐመድ ሰምታችሁ ነው። ግን የመሐመድ የተናገረው ትክክለኛ ለመሆኑ ማስረጃ ያስፈልጋል። ከሶስተኛ ከአራተኛ ወገን ግዴታ ነው ማስረጃ። ለዚህ መስፈርትሽ ግዴታ ነው ያልሽው ይሄንን ከየት አገኘሽው? ከየት አገኘሽው? ምክንያቱም ማስረጃ ሲባል ለምሳሌ ንገርህ። እኔ አሁን ለምሳሌ ሰርቀሻን ከተባልኩኝ ወይም ዘሙተሻን ከተባልኩኝ አልዘመትኩም እላለሁ። ማስረጃ አንጭ ሲባል ማስረጃ ማቅረብ አለብኝ። በጣም ጥሩ። እንደሱ ሶስተኛ ወገን መኖር አለበት። መልአኩ ሲገለጥ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚለውን መስፈርት መልአኩ ገብርኤል ወደ ማርያም ተገልጦላት ክርስቶስ ኢየሱስን እንደምትወልድ አብስሯታል አይደለ? ሰላም ነሽ አብስሯታል። በጣም ሶስተኛ ወገን የነበረ አንድ ምስክር አምጪልኝ። የሳኔ ገብርኤል እኔ አሁን እኮ መጽሐፍ ቅዱስ ላይ አይደለም ገብተህ ጥያቄ በጥያቄ መስፈርቱን ከየት ይኸውልሽ፣ አዳምጪ። ይሄ መስፈርት ስህተት ነው። ከየት ነው ያመጣሽው ይሄ መስፈርት አልኩሽ።
አይ መኖር አለበት። ለምሳሌ አንድ ሰው ለሌላ አካል ሲገለጥለት መልአኩ ለአንድ አካል ሲገለጥ መኖር አለበት ሶስተኛ ወገን አልሽ። መስፈርት አለ ወይ? ላ የለም። በቁርአንም በመጽሐፍ ቅዱስ በየትኛውም ዓለም መስፈርት ላይ አታገኘው። ቆይ አዳምጪ። ይሄን መስፈርት አንቺ ያመጣሽውን መስፈርት እሺ ማስረጃ ከሌለሽ እሺ አንቺ በዚያ ላይ ቆመሽበታል ወይ ብለን ስናይ ጊዜ መጽሐፍ ቅዱስ ላይ ሂደን ገብርኤል ለማርያም ሲገለጥ አዳምጪ ሲጭንሽ ትልቁ ላይ ነሽ ነው ከፍተሽ አሳየ። ገብርኤል ለማርያም ሲገለጥ ነበረ ሶስተኛ ወገን። ለምሳሌ ቆይ ልንገርህ፣ እመቤታችን ገብርኤል መጥቶ ሳበስራት ከመጀመሪያውንም ነብዩ ኢሳያስ ተናግሯል። ምክንያቱም ድንግል በድንግልና ትወልዳለሽ ብሎ ትንቢት ተነገረላት ነው። ከዛ በፊትም እሱን አይደለም የጠየቅኩት። ገብርኤል ለማርያም ሲገለጥላት እሱን አልጠየቅኩም። ገብርኤል ለማርያም ሲያናግራት ሲገለጥላት ጊዜ የነበረ ሶስተኛ ወገን አንድ ሰው ወረበል ካዕባ በአላህ ስም እላለሁኝ አንዲት ምስክር የለም። ስለዚህ በራሷ ባመጣችው መስፈርት ለምሳሌ ከዛ ማርያም ገብርኤል አልተገለጠም። ስለመቤታችን ጉዳይ ጥያቄ ምልክት ውስጥ ብንጠይቅ ልንገርህ አዳምጠኝ። ለምሳሌ ገብርኤል መጥቶ አላበሰራትም። ምክንያቱ የአይን አማኝ ታማኝ ወይም ደግሞ የሰማ ሰው የለም ብለን እሱን መክዳት እንዳንችል ከዛ በፊት ኢሳያስ በትንቢት ተናግሯል። ስቀጥል ደግሞ ብዙ ነገሮች በትንቢት ተናግሯል። ኢሳያስ ድንግል በድንግልና ትጸንሳለች ብሎ ተናግሯል። ከዛ ደግሞ ዮሴፍ የሚባለው ጠባቂዋ የነበረው ከዛ በፊት ኢሳያስ ማርያም የምትባል ሴት አያውቅም። ኢየሱስ የሚባለንም ሰው አያውቅም። ስማ መጽሐፍ ቅዱስ ስለማላውቅ ነው እንጂ እሱን በደንብ አውቀዋለሁ። የሚነግሩሽን ጥቅስም ባውቀዋለሁ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ምናምን። እሱን ኢሳያስ የተናገረው ኢሳያስ 9:6 አለ፣ ሌላ ቦታ ኢሳያስ 7:14 ላይ ያለ እነሱ ጥቅሶች ናቸው የሚነግሩሽ። ከዚህ አያልፍም። አሁን ግን ጥያቄው ምንድን ነው? ገብርኤል ለማርያም ሲገለጥ እንደዛ ተነግሯል። ሁለተኛ ደግሞ ገብርኤል መጥቶ አብስሯታል። ሶስተኛ ደግሞ ዳምጪ ገብርኤል ለማርያም ሲገለጥላትና ኢየሱስ እንደምትወልድ ሲያበስራት የነበረ አንድ ሰው አምጪ ነው። አለቀ በቃ። ሌላ አይደለም። እዚሁ ጋር ያልቃል ክርስትና። ራሷ ያመጣችው መስፈርት ውሃ በላ ክርስትና። ኧረ እባክህ ተው። እነሱ ክርስትና በእኔ አይለካም። ሲጀመር እኔ አንድ ተማሪ ነኝ። ገባህ አይደለ? አስተማሪ ነኝ ብዬ አይደለም። እኔ ቤት ስራ ልስጥሽ። እሺ እኔ ቤት ስራ ልስጥሽ። የራስህን ግን እስልምና ላይ ቆመህ የራስን አስረዳኝ ስልክ መደበቂያችሁ ሁሉ የመጽሐፍ ቅዱስ ነው፣ ክርስትና ላይ ነው። አዳምጪ። እሺ የቤት ስራ ልስጥሽ። ወሬውን ተይውና ወደ ቄሶችሽ ጋር ሂጂና ቅዱስ አንድ አካል መልአኩ ገብርኤል ለአንድ አካል ሲገለጥ ሶስተኛ ወገን መኖር አለበት ብላችሁናል። ለማርያም ገብርኤል ሲገለጥላትና ኢየሱስን እንደምትወልድ ሲያበስራት የነበረ ሶስተኛ ወገን ስባያቸው ብለው አላወራሁም። እዚህ እኔ ራስህን ነው እየጠየቅህ ያለው። ቀጥታ ግን የት ነው የገባው? መጽሐፍ ቅዱስ ላይ ነው የገባው። አዳምጪ። ቀጥታ መጽሐፍ ቅዱስ ላይ አልገባሁም። እየሰሙ ነው። ለሁሉም እንዳለ ከቁርአን ማስረጃ ከሐዲስ ማስረጃ የሰጠሁሽ ነበር። ቀጥታ መጽሐፍ ቅዱስ ላይ በቃ አሁን ያዘውና አንይዘውም። ቆይ አንዴ የቤት ስራ ይዘሽ ትሄጃለሽ። ቀጥታ ሄደሽ አሁን ቄሶችሽን ነገ ይህን መልስ ይዘሽ እንድትመጪ ወይም በየትኛውም ጊዜ ቅዱስ ገብርኤል ለማርያም ሲገለጥላትና ኢየሱስን እንደምትወልድ ሲያበስራት የነበረ አንድ ሶስተኛ ወገን ስጡኝ፣ ካልሆነ አልፋታችሁም ባያቸው። ያ ከሌለ ስለዚህ ወደ ማርያም አልተገለጠም ማለት ነው ገብርኤል። ያ ከሆነ ደግሞ ኢየሱስ የሚባል ሰው የለም ማለት ነው። ያ ከሆነ ደግሞ ክርስትና የሚባል የለም ማለት ነው። ችግር አለ። ይዘሽ ነይ። ከዛ በፊትም መልካም ጊዜ ይሁንልሽ። ዴቭ ሰላም። ዴቭ አለ ሰላም። እኔ ነኝ። ቀጥልሽ ታደሰ። ይህም መስፈርት አንተ ትስማማበታለህ? አሁን ያስቀመጠችው አይ አልስማማበትም። በቃ አየሽ። ቀጥልሽ። ጥያቄ ካለ ቀጥል። በእስልምና ላይ ጥያቄ አለ? እስቲ ቅድም በጠየቀኝ ላይ ኢየሱስ ክርስቶስ ማን ነው የሚለው እግዚአብሔር መሆኑ ማለት ሰው በመሆኑ መገለጫው ባህሪው ነው አይደለ? ሩሱ ለምሳሌ እስቲ የእግዚአብሔር መገለጫዎችን ከመጽሐፍ ቅዱስ ላይ ወይም ደግሞ የአላህ መገለጫ ብለህ የምታስበው ነገር ንገረኝ መጀመሪያ። በመጀመሪያ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል እኔ አምላካችሁ አላህ ነኝ ብሎ ማንነቱንና ምንነቱን በደንብ ይገልጽልናል። ኢነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔንም በብቸኝነት ተገዛኝ ብሎ ምንም በማያሻማ ሁኔታ ራሱ ግልጽ አድርጎልኛል። ይሄን ራሱ እሱ ማን ነው? አላህ። ምንድን ነው? መለኮት ነኝ አለ። እኔ አምላካችሁ ነኝ አለ።
እሺ ምን እናድርግ ስንል ጊዜ እኔን ተገዙኝ ለዚህ ነው የፈጠርኳችሁ አለ። አየህ አይደለ? ይህን ቃል ግን ሄዳችሁ የክርስትናን አምላክ ኢየሱስ ክርስቶስን ሄዳችሁ ብትፈልጉ አታገኙም ነው እያልኳቸው ያለሁት። እኔ አምላክ ነኝ አለ ወይ? ለአላለም። እኔን ተገዙኝ አለ ወይ? ለአላለም። ግን አምላክ ነው ብላችሁ ትገዛላችሁ። ይሄ ስህተት ላይ ናቸው እያላቸው ነው። ይልቁንስ የአብርሃም የይስሐቅ የያዕቆብን የክርስቶስን አምላክ የሆነውን አንዱን አምላክ አላህን አምልኩ ነው እያልናቸው ያለ። አሁን የኔ መሰረታዊ ጥያቄ ምን መሰለህ? እግዚአብሔር አብ የተገለጠበት ባህሪዎችን አንተ መጽሐፍ ቅዱስ ከኔ የተሻለ ስላነበብክ ልጠቅስልኝ ትችላለህ? እግዚአብሔር ያው እንደዚህ ልክ እንደዚህ አምላክነቱን እንደዚህ ኢየሱስ ክርስቶስም ሳይቀር አምላክነቱን አስተምሯል። እግዚአብሔር አብን ብቻህን አምላክ ነህ ብሎታል። አንተ ለኢየሱስ ክርስቶስ ጋር ቀጥታ ልትሄድ ነው አይደል? አያስኬድም እያልኩህ ነው። በግልጽ ነው የምልህ። ኢየሱስ ክርስቶስ አይቀጥልሽ። ኦኬ ካላስኬደኝ እሺ ምንም ማድረግ አልችልም። ግን አንዱ ለምሳሌ እኔ የሚለው ቃል አንተ በጣም የበሰልክ ሰው ስለሆንክ እኔ የሚለው ቃል ይሄ አምላክ ቃል ነው አይደል? እኔ የሚለው ቃል እኔ ስላለ ብቻ አምላክ ቃል አይደለም። ግን አንዱ መለያ ሊሆን ይችላል። አይደለም። እኔ የሚለው ቃል ብቻ አምላክ ቃል ሊሆን አይችልም። ኢየሱስም ተናግሯል ብሎ አብም እኔ ብሎ ተናግሯል። ስለዚህ አምላክ ነው ማለት ነው። አያስኬድም። እንደዚህ እንደሱ እኔ ብሎ ከዚያ በኋላ ማንነቱን የገለጸበት ነው ወይንም ምንነቱን የገለጸበት መገለጫ ነው። ያ ራሱ ተመሳሳይ ቢሆን ከአምላክ ጋር ተመሳሳይ የሆነ ቃላትን ቢናገር አምላክ አያደርገውም። እሺ ያለ የነበረ ለዘላለም የሚኖር ማን ነው? ለምሳሌ እስኪ ልጠይቅህ። እግዚአብሔር። በጣም ጥሩ። መልከጼዴቅ አምላክ ነው አይደለም? አይደለም። ለምን? ያለ የነበረ ለዘላለም የሚኖር ነው አይደል? እሱ ኦኬ። ስለ መልከጼዴቅ ያው ሰፋ ያለ ትምህርት ይፈልጋል እዛ ጋር። ችግር የለውም። መልከጼዴቅ እናት አለ የለም? የዘር ሐረግም የለውም ይላል መጽሐፍ ቅዱስ ሲናገር። እናትም አባትም የለውም የዘር ሐረግም የለውም አይደል? አዎ። መጀመሪያም የለውም መጨረሻም የለውም አይደል? አዎ ኤግዛክትሊ ልክ ነህ። ስለዚህ አምላክ ነው። ምን ትላለህ? ስፔሲፊክ አንድ ወርድ ወስደህ የምትሄድማ ከሆነ ኦልሞስት ይሆናል። ግን ደግሞ አንተ እንዳልከው አይደለም። እኔ የተጻፈውና ያነበብኩልህ አሁን የጨመርኩት ከራሴ ካለ ንገረኝ። አረመኝ፣ ችግር የለውም። ኦኬ። ስለዚህ በመልከጼዴቅ እኮ ምሳሌ ከሆነ እኮ መጨረሻ ላይ መጣው ጌታ ኢየሱስ ክርስቶስ ነው እኮ። ይህ እንደውም የመልከጼዴቅ ምሳሌ መሆኑ መልከጼዴቅ ከኢየሱስ የተሻለና በላጭ መሆኑን ያሳያል። ስለዚህ መልከጼዴቅ አራተኛ ሥላሴ መሆን አለበት እንደ ክርስትና። እሺ እሱ ቆይ እዚህ ክርክር ውስጥ አልግባና የምፈልገው ፖይንት ስላለ አልመሲሳ በቁርአን ላይ ተገልጧል አይደል? ያው በደንብ ተገልጿል። በጣም የምንወደው በጣም